ሎሪ ጸጋዬ ገብረመድህን ምን አሉ መሰለ? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላሉ። ይሄ ቃል ቀኔ አይደለም፣ በቀጥታ ልትረዳው ትችላለህ። እኔና አንተ ብንደማመጥ ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። በመጨረሻ መስማማታችን ላይቀር እየተጎዳ ያለው በዙሪያችን ያለ ሰው ነው። በሌላውም ህይወት ልክ እንደዚህ ነው። በሁለት ሰው ጸብ የሚጎዳው ሶስተኛ ወገን ነው። ተረጋግቶ ሰላም የሐረግ ድራማ ፋሚሊዎች፣ የሐረግ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? ዛሬ ሐረግ ድራማን እንዴት አያችሁት? እኔ እንደው ጭራሽ ያልጠበቅኩት ያላሰብኩት ያልገመትኩት ነገር ነው ሐረግ ድራማ ላይ የተፈጠረው። እኔ ያፌት በቃ ወጣ፣ አሁን ይበቀላቸዋል፣ አሁን ድራማው ደስ እያለ አጓጊ ይሆናል ብዬ አስቤ ነበር። የያፌትን በቀል ያፌት በናታን ላይ የሚያደርገውን ነገር በማሰብ ማለት ነው። ነገር ግን ከሱ ተቃራኒ እየሆነ ያለ ይመስላል ነገሩ። ያው እንዳያችሁት ኤፉን አግቶ ነበር የያዛት። ለካስ ነገርየውን ከአቤል ጋር ተነጋግረው ጨርሰው ነው። አውቆ ነው ያስመለጠው። መጀመሪያው ላይ ራሱ አውቆ ነው አቤል ያስመለጠው ማለት ነው። አውቆ ነው ያስመለጠው እና ተነጋግረው ማለት ነው። ከዛን ያው እንዳያችሁት ናታን ልክ ሲመጣ አቤልም ከኋላ ጺን ይዟት መጥቶ ነበር። ከዛም በኋላ ያው ሰለብሬት አደረጉ፣ እንደመታረቅ ምናምን ነገር ተፈጸመ። ብቻ ደስ ይላል። በመካከላቸው ያለውን ነገር በእርቅ ከፈቱት በጣም ደስ ይላል። ይህ እርቅ ያፌት እውነቱ ከሆነ የምር በጣም ደስ ይላል። ምክንያቱም አሁን ትልቅ ጠላት ነው ከፊታቸው የመጣው። ምክንያቱም ትዝታ ልትጨርሳቸው ነው፣ ዋጋ ልታስከፍላቸው ነው እየመጣች ያለችው። አንድ ላይ ሆኖ ትዝታን ካላስቆሟት በስተቀር ከባድ ነው የሚሆንባቸው። እስቲ እንግዲህ ታርቀዋል። ወንድማማቾች ናቸው። ለናታንም ወንድሙ ነው፣ ለዚህም ወንድሟ ነው እና ታርቀዋል። ብቻ ከልቡ ነው፣ ከልቡ ይመስላችኋል? ይሄ ያፌት የሚባለው ሰውዬ ከልቡ ነው፣ ከልቡ ነው የታረቀው። ኢቭኒፍ አብሮ ሲሄዱ ወክ ሲያደርጉ ናታን ያፌትን ሲሸኘው ሁላ ነበር እና ባንዴ ነገሩ ቅይር አለ። ምን እየተከሰተ ይመስላችኋል? ምን እየተከሰተ ይመስላችኋል? እዚህ እንግዲህ እቤት ውስጥ ደግሞ ሉሊት ስታይ የሌለ ነው ያበደችው፣ የሌለ ነው የነቀለችው። አስወጫት ምናምን፣ ለምን አመጣሻት ምናምን ስትል ስትጫው ነበር። ከዛም በኋላ ያው ኤፍራታም በሩን አንኳኩታ ውስጥ ስትገባ ሉሊትን አይታለች እና ተፋጠዋል፣ ደንግጠዋል፣ በጣም ደንግጠዋል። እና እንዴት የሚል አይነት ሀሳብ ነው ውስጡ ያለው። ብቻ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየት፣ ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን እንዳይዘነጋ